ሰላም እንደምን አደራችሁ ውድ ጓደኞቼ፣ ሰላምታዬን አቀርባለሁ። እኔ ጋም እንግዲህ አሁን ከጠዋቱ 7 ነው ማንዳይ። በቃ ዛሬም በጣም ደስ የሚል ቀን ነው። እንግዲህ ዳንኤልን በመጀመሪያ በጣም ደስ ብሎኛል። ላይክ እና ሰብስክራይብ እንድታረጉ ሼር እንድታረጉ አሁንም በጣም እጠይቃችኋለሁ። እንግዲህ ይሄ ላይክ፣ ሰብስክራይብ፣ ሼር ትልቅ ፈተና ነው። እኔ ግን ልክ በተለይ አሁን እነዚህ 3 ወጣቶች ያደረጉትን እምነት በዛ እምነት ላይ በቴሌግራም የሰጡት ኮመንት በጣም ደስ የሚል ነው። ማለት በጣም እንደምታዩት እንግዲህ እነዚህ ሰዎች በጣም ከባድ ፈተና ውስጥ ነው። እንግዲህ ዳንኤል 3 ላይ የምናነባው ከባድ ፈተና ላይ ነው ማለት ነው። ምክንያቱም ይሄ ናቡከደነፆር የወርቅ ምስል አምጥቶ በቃ ለዛ እንዲሰግዱ አገር ሁሉ ይሰግዳል። በዚህ አጋጣሚ እነዚህ 3ቱ እንግዲህ ዳንኤል እዚህ ጋር የለም። በዚህ በ3 ምዕራፍ ላይ በእነዚህ በአሁን ሰዓት ዳንኤል የለም እና በሲድራቅ ሚሳቅ አብዱናጎር 3ቱ ናቸው ያሉት እና እንግዲህ ሁሉም ይሰግዳል። ዳንኤል እንግዲህ ምናልባት ለስራ ሌላ ቦታ እንደሆነ ብዙ ኮሜንተሪዎች አይቻለው። ምናልባት ፖዚሽኑ ላያስገድደው ይችላል። ምናልባት ያለው ስልጣን ከዚህ አስወጥቶት ሊሆን ይችላል። ዳንኤል የለም፣ 3ቱ ናቸው። እነዚህ 3ቱም አሁንም በቃ ገባችሁ? ከሰው ይልቅ እግዚአብሔርን ነው የምንገዛው። ሐዋርያት ራሱ እንደዚህ ተጽፏል ማለት ነው። እና ከሰው ስርዓት ይልቅ ለእግዚአብሔር ስርዓት ነው የምንገዛው። እንግዲህ ንጉሶች ናቸው እነዚህ የጠይቋቸው። ገባችሁ? አሁን እንግዲህ በዚህ ዘመንኛ ሰው ሲገደል እንደ መንግስት ነው ምናምን በጣም የሚያጃጅል ትምህርት እያስተማሩ በጣም ሀገራችን ኋላ የሚያስቀር ትውልድን ኋላ የሚያስቀር አስተሳሰብ ነው ማለት ነው። እነዚህ ግን ሰዎች የአምላካቸውን ትእዛዝ ለዚህ ነው ስለ ሀሳብ ዋነኝነት እና በጣም ስለ ሀሳብ ደግሞ አንድ ሰው ያስተማረ ነገር ምንድነው? በባልና ሚስት ልብ ነው ልብ ሁኔታ ውስጥ በፍቅር ሁኔታ ውስጥ ነው የገለጸውና ስለመጀመሪያ ነገር ማሰብ ነው ስንል እይታ ነው። በቃ ከእግዚአብሔር ጋር መሳሳብ ነው። ገባችሁ? ሀሳባችሁ እንደ ሀሳቤ ነው። ሀሳብ ትልቅ ነገር አስፈላጊ። እነዚህ ሰዎች ሀሳብ አላቸው። የአምላካቸውን ትእዛዝ ነው የሚያስቡት። አምላካቸውን በመታዘዛቸው ደግሞ ምንድነው ታማኝ በመሆናቸው በመታዘዝ ያለውን ፓወር ነው የምንማረው። በመታዘዝ ያለውን የእግዚአብሔርን ሉዓላዊነት ነው የምንማረው ማለት ነው። እዚህ ጋር እሳት ነው የቀረበላቸው። እነዚህ ሰዎች ቀላል አይደለም ማለት ነው። እሳት በቃ በዚህ ትቃጠላላችሁ። አሁንም ብዙ ሰዎች እስር ቤት አንዳንዴ ምንድነው በእርግጥ ሁኔታው ነው። በቃ ገባችሁ? ሁኔታው አንዳንዴ ሰዎች መከራ ውስጥ መንግስታት ያመጡባቸዋል። የሚረዱት መርዳት። ለምሳሌ ኢትዮጵያ ውስጥ ያለው ከእግዚአብሔር ቃል አኳያ ሲሆን ፖለቲካ ለጥቅማቸው። አሁን ኢትዮጵያ ውስጥ ፖለቲከኞች በጣም የሚያናደኝ ምን ነው ታውቃላችሁ? ለጥቅማቸው ወይንም በቃ ለዘራቸው የሆነ በቃ ግራ የሚያጋባ ነገር ነው። ግን መርሆችን ቢሆን እግዚአብሔር ይረዳን ነበር ብዬ አስባለሁ። እና ስለዚህ ምንድነው እነዚህ ሲድራቅና ሚሳቅ ምንድነው ያሉትኝ? ላንብብላችሁ ጥቅሱን መሪ እንዲሆነን። አሁንም የመለከቱን፣ የእምቢልታውን፣ የመሰንቆን፣ የክራሩን፣ የበገናውን፣ የዋሽንቱን፣ የዘፈኑን ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ላሰራሁት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዚህ ጊዜ በሚነድ እሳት እቶን ውስጥ ትጣላላችሁ። ከእጄስ የሚያድናችሁ አምላክ ማን ነው? ማንም የሚያድናችሁ የለም አላቸው። ሲድራቅ ሚሳቅ አብደናጎም መልሰው ንጉሱ ናቡከደነፆር ሆይ በዚህ ነገር እንመልስ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ነገር ግን ንጉሥ ሆይ በእርሱ ባያድነን አማልክትን እንዳናመልክ ላቆምነውም ለወርቁ ምስል እንዳንሰግድለት እወቅ አሉት። ገባችሁ? ባያድነንም እንኳን በቃ እግዚአብሔር ታማኝ ነው። ገባችሁ? ግን ከዚህ ከእሳት ውስጥ ያድነናል ነው። እና አንዳንዴ አገልግሎታችን እኔ አሁን ወደዚህ ዩቲዩብ ምናምን ስመጣ አንዳንዴ በቃ ብዙ ነገሮች አሉ። ማን ይሰማኛል? ምን የሆነ የአእምሮ ሳይኮሎጂ ጦርነት አለበት። ይህን ሰምቼ ነበር ገና ዩቲዩብ። እኔ ወደ ፌስቡክ ምናምን ስመጣ አንድ ጎረቤቴ ነውና እንደዚህ ልጅ ይቅርብሻል
በጣም መጥፎ ነገር ነው ምናምን ብሎ መከረኝና ምክንያቱም በቃ የሆነ ሪል ይመስላችኋልና ፈተናዎች አሉና እኔ ግን ልክ የቢሊግርሃም ትምህርት ምንድነው ያሉት እንደ ገነት ነው ፈተና ውስጥ አገልግሎት ገባችሁ እንደ ገነት ነው ምክንያቱም የእግዚአብሔር መገኘት አለ እዛ እና ምንድነው የጻፉት መንፈስ ነፍስ ስጋ በመታዘዝ ውስጥ ሰዎች የምናጎድል ይመስላችኋል ማለት አንዴ ሰዎች የሚሰጡን ክብር አለ ጥሩ ነው ገባችሁ ሰዎች ተባርከው ምስጋና ቢሰጡ ለራሳቸውም ጥሩ ነው ማለት ነው ብዙ ነገር አለ በስጋ የሚያስፈልጉን ነገር ምናገኛቸው ብናጣም እንኳን በስጋ የሚያስፈልገን ነገር እንኳን ብናጣም እግዚአብሔር ሙሉ ለሙሉ ደስታ ይሰጠናል የሚጎል ነገር የለም ልዩነቱ ይሄ ነው አንዳንዴ ስለ ጸጋ ስናስብ ጸጋው ሙሉ ነው የሚጎለን ነገር አይኖርም በቃ ሙሉ ደስታ ይሰጠናል ነው አሁን እነዚህ ሲድራቅና ሚሳቅ በቃ ባያድነንም ከዚህ ከሳት ብናወጣም ለዚህ ጣዖት አንሰግድም በቃ እና እንግዲህ በዚህ ሰዓት ብዙ እሳቶች አሉ የሚመጡ በህይወታችን እሳት ሆነው እና በጣም የሚያስቅ የሚያሳዝን የሚያስደስት ነገር ነው ያለው በዚህ ነገር ላይ ሳነብ ማለት ነው እና ፈተና ሆነው የሚቀርቡ ማለት ነው ምንላቸው አሁን እዚህ ጋር ስለ መታዘዝ ነው የምንማረው በዚህ ቻፕተር ላይ ቤተክርስቲያን አማኞች በነገስታት ባለን ህይወት ላይ በመስሪያ ቤት በተለይ መንግስታት ላይ ምንሰራ እንጋባችሁ እና በተቻለ መጠን ህግ መጠበቅ አለበት አይደል እንዴ ህገ መንግስት መጠበቅ አለበት ግን እግዚአብሔርን አምልኮን የሚጠይቅ ህገወጥ የሆኑ ስራዎችን ስራ የሚል ስነልቦና ነው መፍጠር ያለብን በትውልዱ ላይ እኛም ማለት ነው ገባችሁ እግዚአብሔር በዛ ምትክ የሚያደርግልን ነገር እንዳለ ማወቅ አለብን ማለት ነው እና ክብር ለኢየሱስ ይሁን እና እነዚህ ሲድራቅና ሚሳቅ አሉ እንግዲህ ወለፈኑ 7 እጥፍ እንዲሆን የታዘዘባቸው በጣም የሚያሳዝን ነገር ማለት ነው በጣም ደስ የሚለው ግን በዚያን ጊዜ እነዚህ ሰዎች ካሰናፈላቸው ከቀሚሳቸው ከመጎናጸፊያ ከቀረው ልብሳቸው ጋር ታስረው በሚነደው በእቶን እሳት ውስጥ ተጣሉ የንጉሱ ትእዛዝ አስቸኳይ ስለሆነ የእቶኑ እሳት እጅግ ስለሚነድ ሲድራቅ ሚሳቅ አብደናጎ የጣሏቸው ሰዎች የእሳቱ ወላፈን ገደላቸው ይላል እና ገባችሁ እነዚህ 3 ሰዎች ሲድራቅ ሚሳቅ አብደናጎም ታስረው በሚነደው በእቶን እሳት ውስጥ ወደቁ የዚያን ጊዜ ንጉስ ናቡከደነፆር ተደነቀ ፈጥኖ ተነሳ አማካሪዎቹንም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው እነርሱም ንጉስ ወይ እውነት ነው ብለው ለንጉስ መለሱለት እርሱ እኔ የተፈቱ በእሳቱ መካከል ለሚመላለሱ 4 ሰዎች አያለው ምንም አላቆሰላቸውም የ4ኛው መልአክ አማልክት ልጆች ይመስላል ብሎ መለሰ እና ገባችሁ ማለት በቃ እንግዲህ እዚህ ጋር እንደምታዩት ስነ መለኮት ትምህርት ኢየሱስ ክርስቶስ እዚህ ጋር ራሱ እንደገለጠ ይናገራሉ መላእክት ይናገራሉ ግን እዛ እሳት ውስጥ እግዚአብሔር እንዳለ ነው አሁን በእኛ መከራ ውስጥ መጽሐፍ ቅዱስ ነው የሚለው ስለ ጽድቅ ብትሰደዱ ደስ ይበላችሁ ይላል የሰላም አምላክ እኔ በጣም ከተለማመድኩት የእግዚአብሔር ክብር አንደኛው በቃ ምንም ነገር ባሌለበት ሁኔታ የሚሰማኝ ደስታ ምንም እንዳልሆነ ምንም በቃ ውስጤን የሚቆጣጠር ሰላም አለ እና ስገፋ ብዙ ነገሮች አሳልፍ ያውቃለሁ በጓደኛ በብዙ በማምናቸው ሰዎችና እግዚአብሔር የሚሰጠው ሰላም በቃ ዓለም አያውቀውም ይላል እና እሳቱ እንዲያውም እሳቱን ሊያነዱ የመጡ ሰዎች ወለፈኑ አጠፋቸው እና እኔ በህይወቴ በቃ እኔ ሊጎዱ የመጡ ሰዎች ተጎድተው እስካዝን ድረስ እግዚአብሔር እኔ እኮ አላዘንኩም ብዬ ነገሮች ሁሉ አሉ ማለት ነው ምክንያቱም በቃ ጦርነቱ ከእግዚአብሔር ጋር ነው ከኛ ጋር አይደለም ገባችሁ እኛ በእግዚአብሔር ስርዓት ውስጥ ስንኖር የእግዚአብሔር ክብር ይገለጣል እና ወገኖቼ አሁንም መለስ ብለን ወደሚቀጥለው ዘመን እንደ ሀገር ምንድነው ማስተማር ያለብን ምንድነው ማሰብ ያለብን ብለን ማሰብ አለብን ማለት ነው ምክንያቱም እነዚህ ጣዖት አምላኪዎች በቃ ይሄ ነው
ባህላቸው ማለት ነው። አሁን ብዙ ጊዜ በእርግጥ በፖለቲካ በማንኛውም ሁኔታ ጥበብን ስናይ አይደል እንዴ ፍትህ እውነት ነው እንግዲህ ሰዎች ገባችሁ እንትን የሚሉትና ግን እኛ ክርስቲያኖች እዚህ ጋር ማብራራት የምችለው ክርስቲያኖች ነገ ምን እንደሚመጣ አላቅም። በሀገራችን ግን ተስፋ ያላት ሀገር ናት። በቃ እንደ ስሟ ተጠርቶ በሺህ ዓመት መንግስት ውስጥ እንኳን ኢትዮጵያ ልትኖር የምትችል ማለት በሺህ ዓመት መንግስቱ ሲኖር እዚህ ዓለም ውስጥ የሚኖሩ ሀገሮች አሉ። ምናልባት ኢትዮጵያ እንዴት ለማብራራት አልችልም አሁን ሙሉ በሙሉ ግን በቃ ተስፋ ሲባል የእግዚአብሔር ተስፋ እግዚአብሔርን በመታዘዝ ውስጥ ነው ያለው ማለት ነው። በሚሆነው ነገር በሚመጣው መከራ ሳይሆን እግዚአብሔርን በሚታዘዙ ሰዎች ነው ምድር ከተማ እረፍት የምታረገው ማለት ነው። እኔ ሁል ጊዜ የማስበው የአብርሃም ጸሎት አለ። አብርሃም አይደል ስላምት ሰው ከተማን ታጠፋለ ስለ እኔ እንዲያውም በጣም የሚገርማችሁ ውስጤ ባረግ ደስ የሚለኝ ስለ ከተማ ስለ ሀገር የሚጸልዩ ሰዎችን በኢትዮጵያ ውስጥ ማሰልጠን ነበረ ብችል። ብዙ ነገሮች ስኬት ውስጥ አልደረስኩም በፋይናንሻል በምፈልገው ነገር በቃ መኒስ ፓወር ገባችሁ። መኒ ገንዘብ ብዙ ነገር ያንቀሳቅሳልና ይሄን ሁሉ ችግራችን የኛ ነው ማለት ነው ገባችሁ። ገንዘብ እንዳይኖረን ሰላም እንዳይኖረን ምን እንዳይኖረን የሆነው ነገር የቅዱሳን አንድነት ነው ብዬ አምናለሁ። እና ደግሞ በሌላ መልኩ ደግሞ ምናልባት አሁንም እግዚአብሔር ፈቅዶልን ለመንግስት መዋቅር ብንሰራ ምን አይነት ታማኝነት ነው የምናሳየው የሚለውን ነገር ለማሳየት ነው ገባችሁ። እና ከዛ ደግሞ ስደትም ሊደርስብን ይችላል ማለት በቃ ነው ብለው እንደ ሰይጣን ተገልጠው ግን በኋላ እነሱ እግዚአብሔር እንደሚበቀላቸው ደግሞ በሌላ በኩል እናሳያለን ማለት ነውና ስለዚህ ወገኖቼ ዳንኤል መጽሐፍ እንግዲህ እነዚህ 3 ሰዎች 4 ሰዎች ከነገስታት ጋር ያሳለፉትን ህይወት እንደ ቤተክርስቲያን እንደ አማኞች እንዴት መመላለስ አለብን የሚል መልእክቶችን ለማስተላለፍ ነው። እንደዚህ ቢሆንም ከዚህ ብዙ ማብራሪያዎች አሉ በዚህ ላይ ሊብራሩ የሚችሉ ማለት ነው። እና እንግዲህ ዛሬ በዚህ በሚድራቅና ሲዳቅ ላይ ምዕራፍ 3 ላይ ያየነው የእግዚአብሔር መገኘት ችግሮቻችን ውስጥ የእግዚአብሔር መገኘት እሳቱ አይደለ በቃ እንዲያውም እሳቱን ያነደዱ ሰዎች ራሳቸው ተቃጠሉ። ይሄ በቃ የሁል ጊዜ ኤክስፒሪየንስ ነው ማለት በጣም በመስራት በተለያየ ቦታ ላይ ያላሰባችሁትን ነገር የሚለክሱ ሰዎች በቃ እናንተ ለመተናኮል እናንተ ለመጥፋት የሚመጡ ሰዎች ለራሳቸው ችግሩ ሲጎዳቸው እናያለን ማለት ነው። እና እኛም ብንሆን ችግር ፈጣሪዎች ብንሆን እግዚአብሔር ችግሩ ወደኛ እንደሚመጣ የሚያስተምረንም ማለት ነው። ስለዚህ ወገኖቼ እግዚአብሔር ሁል ጊዜ ጠባቂ ነው ስንል እግዚአብሔር ረዳት ነው ስንል እግዚአብሔር በሚያስፈልገው ነገር ይረዳል ማለት በእስር ቤት እነ ጳውሎስን እነ ዮሐንስ በተለያየ ፈተና አሟሟታቸው እንኳን በሚሰቀጥጥ ቢሆንም እንኳን በቃ መጨረሻቸው ሞት እንኳን ቢሆን በዛ ውስጥ ግን እግዚአብሔር እንደነበረ ማየት አለብን። ግን እነዚህን ለሚያረጉ ሰዎች የእግዚአብሔርን ሰዎች ለሚጎዱ የእግዚአብሔር ሐሳብ ያለባቸውን ሰዎች መጉዳት ማለት በቃ ፈተና መጥራት ነው ማለት ነው። ለሀገር ለቤተሰብ ልክ ኢየሱስን አይደል እንዴ መጽሐፍ ቅዱስ እኮ እስራኤል አይደል የሁሉ መከራ ለ2000 ዓመት እስከ መጥፋት ያ ሁሉ ስደት በሂትለር በተለያየ ነገር በቃ እግዚአብሔር በዛ የተወሰነ ቅጣት ነው ማለት ነው። አሁንም እኛ ከቅጣት ወጥተን በመማር የምንመለስበት የምንጸጸትበት ዘመን ቢሆን ደስ ይለናል። እና እኔ አዶኖ ለምን እንደምናገር እንኳን አላቅም፣ ግን ምን ይታወቃል እግዚአብሔር በዚህ የሚሰሙኝ ሰዎች አንድ ሰው ልክ ለቢሊ ግራሃም እንደመሰከረለት ሰው አንድ ሰው ከዚህ ላይ ደግሞ ብዙ በተለይ የነ ዶክተር ምህረት ትምህርት በጣም እንደዚህ ማህበረሰብ የመለወጥ ምን ስለሆነ በዛም ተሳታፊ መሆን አለብኝ ብዬ ስለማምን ነውና ወገኖቼ ታማኝ እና ታዛዥ እና ጨካኞች እንድንሆን ለእግዚአብሔርና በዛ ውስጥ የምናተርፈው ትርፍ እንድናስብ ነው። እና እንግዲህ መልካም ቀን። ነገ ደግሞ በዳንኤል 4 ላይ እንገናኛለን። ስለዚህ ላይክ እና ሰብስክራይብ እንድታደርጉ አሁንም እላችኋለሁ። ተባረኩ።